በአሁን ጊዜ ባለው ሶሻል ሚዲያ ላይ ተጽዕኖ ፈጣሪ እንድትሆኑ የሚያደርጋችሁ አንድ ስኪል አለ። እሱም ራሳችሁን የመሸጥ ስኪል ካላችሁ ተጽዕኖ ፈጣሪ ትሆናላችሁ ማለት ነው። ራሳችሁን የመሸጥ ችሎታ ማለት የእናንተ ማንነት በኮንተንት መልክ ለሰዎች የምታቀርቡበት አቀራረብ ማለት ነው። ይህንን አቀራረብ ሰዎች ከወደዱትና እነሱ በጣም ከተመቻቸው እናንተ ከፍተኛው ተጽዕኖ ፈጣሪ ነው የምትሆኑት ማለት ነው። ምክንያቱም አሁን የምትመለከቷቸው እንደነ አዶናይ ራሳቸውን የሸጡ ሰዎች ናቸው በጣም ተጽዕኖ ፈጣሪ ሆኑት ማለት ነው። ራሳቸውን የሸጡ ስላችሁ በመጥፎ መልኩ አትውሰዱት። የነሱን ማንነት ለሰዎች ስላቀረቡት ነው ይህንን ወርድ የተጠቀምኩት ማለት ነው። ራሳችሁን የመሸጥ ችሎታ ለማዳበር ደግሞ የሚያስፈልጓችሁ 5 ስኪሎች ዛሬ እናያለን ማለት ነው። እነዚህን 5 ነገሮች ተረታችሁ በተግባር መተግበር የምትችሉ ከሆነ ደግሞ የሶሻል ሚዲያው ተጽዕኖ ፈጣሪ ግለሰብ የምትሆኑት እናንተ ናችሁ ማለት ነው። ራሳችሁን ለመሸጥ ቢጠቅማችሁ የመጀመሪያው ቲፕ ፒክ ዋን አይደንቲቲ ነው። አንድ ማንነት ምረጡ። ስለ ራሳችሁ የሚገልጻችሁን አንድ ማንነት ምረጡ ማለት ነው። ከነዚህ ማንነቶች ውስጥ ደግሞ ኤግዛምፕል የምሰጣችሁ የመጀመሪያው ፈኒ ነው። ኮሜዲያንም ልትሆኑ ትችላላችሁ ማለት ነው። ሁለተኛው ሲሪየስ ልትሆኑ ትችላላችሁ። ሶስተኛው ደግሞ ወይ ኤጁኬሽናል የሆነ ካራክተር ካላችሁ የማስተማር ችሎታችሁን ልመርጡ ትችላላችሁ። ዞሮ ዞሮ ግን ማድረግ ያለባችሁ ነገር ስለ ራሳችሁ አንድ አይደንቲቲ መምረጥ አለባችሁ ማለት ነው። ስለ ራሳችሁ በደንብ የሚገልጽ እናንተ የውስጣችሁን እንድትወጡ የሚያደርጋችሁን ማንነት፣ ትክክለኛውን ኮንፈርት የሚሰማችሁን ማንነት መምረጥ መቻል አለባችሁ ማለት ነው። ኮንፈርት የማይሰማችሁን ከመረጣችሁ ኮንሲስታንት ሆናችሁ መስራት አትችሉም። በትክክል መስራትም ስለማትችሉ አይሳካላችሁ ማለት ነው። የራሳችሁን የውስጣችሁን ማንነት በመመርጡበት ጊዜ ግን ኮንፈርት እየተሰማችሁ ነው የምትሰሩት። የሰውን ኮፒ እያረጋችሁ ስላልሆነ፣ ፌክ እያረጋችሁት አይደለም፣ እያስመሰላችሁ ስላልሆነ የራሳችሁ ማንነት ስመርጡም ደግሞ ኮንሲስታንት ሆናችሁ መስራት ስለምትችሉ ይሳካላችኋል ማለት ነው። ስለዚህ ቆም ብላችሁ አስሙበትና እኔ ምን አይነት ሰው ነኝ ብላችሁ የእናንተን አንድ ካራክተር መምረጥ አለባችሁ ማለት ነው። ይህንን ነገር ለመምረጥ የሚረዳችሁ ነገር ደግሞ የመጀመሪያው ምን ላይ ጥሩ ነኝ ብላችሁ ማሰብ አለባችሁ። ጥሩ የሆናችሁበት ነገር ላይ ነው በደንብ መስራት የምትችሉት አሁን እንዳልኳችሁ ማለት ነው። ሁለተኛው ማየት ያለባችሁ ነገር ደግሞ ማን ነው የሚፈልገው ብላችሁ ማሰብ አለባችሁ። ማን እንደሚፈልገው ካወቃችሁ የራሳችሁ ፐርሰናሊቲ ላይ አድ የምታረጉት ስፓይሶች ይኖራሉ ማለት ነው። ሶስተኛው ነገር ደግሞ እንደዚህ አይነት ተመሳሳይ ኮንተንት እንደዚህ አይነት ተመሳሳይ ፐርሰናሊቲ ኖሯቸው ኮንተንት ከሚሰሩ ሰዎች ምን የተለየ ነገር አለኝ፣ የተለየ ነገር ከሌለኝ ደግሞ ምንም ጨምሮ ነገር መኖር አለበት ብላችሁ ማሰብ መቻል አለባችሁ። ሁለተኛው ደግሞ መጀመሪያ የእናንተ ማንነት ማሳየት አለባችሁ። እናንተ ኮንፊደንሳችሁ ማሳየት አለባችሁ፣ ሂውመራችሁ ማሳየት አለባችሁ፣ ኦቴንቲሲቲያችሁን ማሳየት አለባችሁ፣ ማንነታችሁን ማሳየት አለባችሁ ማለት ነው። ማንነታችሁን በምታሳዩበት ጊዜ ነው ሰዎች የእናንተን እውነተኛ ማንነት የሚቀበሏችሁና በየቀኑ የእናንተን ኮንተንት ሊመለከቱት የሚችሉት ማለት ነው። ስለዚህ የእናንተን ማንነት መጀመሪያ ፕሮጀክት ማድረግ መቻል አለባችሁ። የሰዎች አይምሮ ውስጥ ማስረጽ መቻል አለባችሁ። ለምሳሌ እኔ አሁን ቴክ ኮንተንት ስለምሰራ ብዙም ፐርሰናሊቲ ማተር አያደርግም። ፐርሰናሊቲ አድ ባረግበት በጣም አሪፍ ኮንተንት ነው የሚሆነው። በእርግጥ ግን ያለ ፐርሰናሊቲም እየሰራ ስለሆነ ብዙም ፐርሰናሊቲን አድ አላረግበትም። ነገር ግን የእናንተን ፐርሰናሊቲ አድ ማድረግ አለባችሁ ማለት ነው። ለምሳሌ አሁን እኔ የቴክ ኮንተንቶችን ስሰራ ትንሽ የምጨምረው ፐርሰናሊቲ ጮክ ብዬ ነው የማወራው፣ ቀጥለጥ ብዬ ነው የማወራው፣ በደንብ በኮንፊደንስ ነው የማወራው እና በዛ ጊዜ ደግሞ ለሰዎች ይሃ ኢነርጂ ይተላለፋል። ይሃ ኢነርጂ በሚተላለፍበት ጊዜ ደግሞ ኢነርጂው ብቻውን ሳይሆን እኔ ማስተላልፈው መልእክት ጋር ስለሚተላለፍ ጥቅም ስለሚሰጣቸው ይከታተሉኛል ማለት ነው። ስለዚህ እናንተም የራሳችሁን ፐርሰናሊቲ፣ ኮንፊደንሳችሁን፣ ሂውመራችሁን በተጨማሪም ደግሞ ኦቴንቲሲቲያችሁን እውነተኛ ማንነታችሁን እዛ ቪዲዮ እስከታችሁ ፕሮጀክት አድርጋችሁ ሰዎች እንዲቀበሏችሁ ማድረግ መቻል አለባችሁ ማለት ነው። ማንነታችሁን ለመግለጽ የሚረዳችሁ የመጀመሪያው ነገር ደግሞ የእናንተ የምትናገሩበት ቶን ነው። ሁለተኛው ደግሞ ሃንድ ኤክስፕሬሽናችሁ ነው። ሶስተኛው ደግሞ ቪዲዮን ፍሎ የምታረጉበት መንገድ፣ ይዛችሁ ቶናችሁን ይዛችሁ የምትሄዱበት መንገድ የእናንተን ኢነርጂ እንዲተላለፍ ያደርገዋል ማለት ነው። እነዚህ ነገሮች አውቃችሁ የእናንተን ፐርሰናሊቲ ለሰዎች ፕሮጀክት እንድታረጉ መክራችኋል። ራሳችሁን ለመሸጥ ቢረዳችሁ ሶስተኛው ነገር ደግሞ ሂሮይክ ከሆነ ፖዚሽን ላይ ነው መናገር መቻል ያለባችሁ። ሂሮይክ ፖዚሽን የምንላቸው የጀግና ፖዚሽን ብለን የምንጠራው የመጀመሪያው የሚያቅ ነው። ሁለተኛው ደግሞ በዛ ነገር ውስጥ ያለፈ የኖረበት ነው። ሶስተኛው ደግሞ ከተመልካቹ ከፍ ያላችሁ ፐርሰን እንደሆናችሁ መናገር መቻል አለባችሁ። የምትናገሩት ንግግር ከነሱ በላይ እንደምታውቁ ማሳወቅ አለበት። በተጨማሪም ደግሞ የኖራችሁበት እንደሆነ ማሳወቅ አለበት። ሶስተኛው ደግሞ የነሱ የበላይ እንደሆናችሁ ማሳወቅ መቻል አለበት ማለት ነው። እነዚህ ነገሮች በምታሳውቁበት ጊዜ ነው ሰዎች ቆም ብሎ የሚያዳምጧችሁ። እስቲ ልብ ብላችሁ አስተውላችሁ ታውቃላችሁ? ህፃን ልጅ ሲያወራ ልብ ብላችሁ ትሰሙታላችሁ? አሰሙትም። ምክንያቱም ከእናንተ ያነሰ ስለሆነ ማለት ነው። ስለዚህ አንድን ሰው በደንብ ቁም ነገር ብላችሁ የምትሰሙት
ከናንተ ከፍተኛ ደረጃ ባለበት ጊዜ ነው አለቃችሁን ነው በትክክል የምትሰሙት። ስለዚህ አንድ ኮንተንት ክሬተርም በደንብ ተደማጭነት ለማግኘት ማድረግ ያለበት ነገር ከተመልካቾቹ የበላይ ሆኖ መታየት አለበት። ሂሮይክ ፖዚሽን ላይ ሆኖ ነው መናገር መቻል ያለበት። የጀግና ቦታ ላይ ሆኖ ነው መናገር ያለበት። እንደሚያቅ መናገር አለበት። እንደኖረበት መናገር አለበት። ከተመልካቾቹ በላይ የሄደ እንደሆነ ማሳወቅ መቻል አለበት ማለት ነው። ያንን በሚናገርበት ጊዜ እንደዚህ በምታረጉበት ጊዜ ነው ሰው ልብ ብሎ የሚሰማችሁ፣ ፐርሰናሊቲያችሁንም የሚቀበለው፣ የምታስተላልፉትንም ነገር የሚረዳው ማለት ነው። አራተኛው ነገር ደግሞ የእናንተ ሲግኒቸር ስታይል ቪዲዮአችሁ ላይ መክተት አለባችሁ ማለት ነው። ሲግኒቸር ስታይል ውስጥ የምትቀረጹበት አቀራረጽ ሊሆን ይችላል፣ የምትለብሱት አለባበስ፣ የምትናገሩት አነጋገር ሊሆን ይችላል፣ ባክግራውንዳችሁ ሊሆን ይችላል፣ ላይቲንጋችሁ ሊሆን ይችላል፣ የምታስተላልፉት መልእክት ሊሆን ይችላል፣ የቪዲዮአችሁ የስቶሪ ላይኑ ሊሆን ይችላል፣ ስትራክቸሩ ሊሆን ይችላል፣ ኢንትሮአችሁ ላይ በተደጋጋሚ ብትሉት ነገር፣ እንዴት ፍሎ እንደምታረጉ፣ እንዴት ቪዲዮን እንደምትዘጉት እያንዳንዱ ነገር የእናንተ ሲግኒቸር ነው ማለት ነው። እኔ ለምሳሌ ቪዲዮ ስሰራ መጀመሪያ ኢንትሮ ይኖራል። እንደዚህ አድርጋችሁ ታውቃላችሁ። እንደዚህ የሆነበት ምክንያት እንደዚህ ነው ብዬ ጮክ ብዬ ነው የምናገረው። ስለዚህ ይሄንን ነገር ይሄንን ኢንትሮ ለምዶታል ማለት ነው። ሁለተኛው ደግሞ የምቀረጽበት ቦታ ሁልጊዜ ተመሳሳይ ነው። እዚህ ወንበር ላይ ተቀምጬ ከኋላ ሞኒተሩን አብርቼ ላይቶቹን አብርቼ ነው የምቀመጠው። ይሄንን ቦታ ያውቁታል ማለት ነው። በተጨማሪም ደግሞ ይሄንን ፊት በጣም ተደጋጋሚ ጊዜ ስላዩት ሲግኒቸር ስታይል ሆኗል ማለት ነው። እያንዳንዱ እነዚህ ነገሮች ተደብረው ነው የአንድ ሰው ስታይል የሚፈጥሩት ማለት ነው። ስለዚህ አሁን እኔ የራሴን ስታይል ፈጥሬያለሁ፣ ብዙ ሰዎች የሚያውቁት ስታይል ፈጥሬያለሁ ማለት ነው። ምክንያቱም ለአንድ ዓመት ያክል በተመሳሳይ ቦታ ላይ አሪፍ ኮንተንቶችን እያሻሻልኩ ስለመጣው ይሄንን ሲግኒቸር ስታይል ያውቁታል ማለት ነው። ሲግኒቸር ስታይል ዋና ዓላማው እንድትታወቁ ነው የሚረዳችሁ። የተለያየ ቦታ ላይ በተለያየ መልክ በጣም በተደጋጋሚ ቪዲዮ በምትሰሩበት ጊዜ ሰዎች እናንተን ለማስታወስ ሊደክማቸው ይችላል። በእርግጥ ይሄ ነገር በጣም አድቫንቴጅ ይሰጣችኋል። በጣም አሪፍ ክሬተር እንድትሆኑ የሚያደርጋችሁ ቦታ በምትቀያየሩበት ጊዜ፣ ስታይል በምትቀያየሩበት ጊዜ ነው። ነገር ግን አንድ ቦታ ላይ ሆናችሁ በምትሰሩበት ጊዜ ደግሞ ማስተር እንድታረጉና ሰዎች የእናንተ ፐርሰናሊቲ ከዛ ቦታ ጋር ኮኔክት አድርገው በደንብ እንዲመለከቷችሁ ይረዳችኋል ማለት ነው። አምስተኛው ነገር ደግሞ የእናንተን ህይወት ማሳየት አለባችሁ። የምታስተላልፉትን መልእክት ብቻ ሳይሆን የእናንተን ማንነትን ማሳየት አለባችሁ ማለት ነው። ስታሸንፉ ቪዲዮ መስራት አለባችሁ። እንደዚህ አድርጌ እንደዚህ ሆንኩ ብላችሁ ቪዲዮ መስራት አለባችሁ። በተመሳሳይ ደግሞ ስትሸነፉ ቪዲዮ መስራት አለባችሁ። ለምሳሌ ወደ እኔ ቢሮ ስከፍት ቪዲዮ ከሰራው ቢሮ ስዘጋ ቪዲዮ ሰራለሁ ማለት ነው። ይሄን ነገር ማርክ እንድታደርጉልኝ እፈልጋለሁ። ሁል ጊዜ ሰክሰስ ብቻ አይደለም መሰራት ያለበት፣ ፌሊየር መሰራት አለበት ማለት ነው። ምክንያቱም ብዙ ሰዎች ሰክሰስ ብቻ እያዩ ወደ ፌሊየር ውስጥ እየገቡ ስለሆነ። በተጨማሪም ደግሞ ብዙ ነገሮችን ማየት አለባችሁ። የእናንተን ላይፍ ስታይል ማሳየት አለባችሁ። ቢሃይንድ ዘ ሲን ማሳየት አለባችሁ። ያው ቢሃይንድ ዘ ሲን ቪዲዮዎችን በዩቲዩብ ላይ ያሳያችኋለሁ ማለት ነው። በተጨማሪም ደግሞ የእናንተ ዴይሊ ላይፍ ማሳየት አለባችሁ። ለምሳሌ ወደ እኔ ቴክ ክሬተር ሆኜ ሰርፌበታለሁ ብዬ ባስበው ነገር ዴይሊ ላይፍ አልሰራም። ዴይሊ ላይፍ ቪዲዮዎችን መስራት አለብኝ። ከስልኩ ጋር ሊሆን ይችላል፣ ከላፕቶፑ ጋር ሊሆን ይችላል፣ ከአፕሊኬሽኖቹ ጋር ሊሆን ይችላል። ያለኝን ዴይሊ ላይፍ ኤክስፒሪየንስ ለሰዎች ሼር ማድረግ አለብኝ። ይሄንን ሼር በማድረግበት ጊዜ ነው ትክክለኛ ተቀባይነትና ተደማጭነት ማገኘው። ስለዚህ ዴይሊ ላይፋችሁ ማካተት አለባችሁ። ቢሃይንድ ዘ ሲን ማካተት አለባችሁ። ሴታፕ ስቀርጹ ማሳየት አለባችሁ። የእናንተ ፐርሰናሊቲ ማሳየት አለባችሁ። አኗኗራችሁ ማሳየት አለባችሁ። አንዳንድ ጊዜ ደግሞ ቭሎግ ያስፈልጋል። እንዴት እንደዚህ ነገሮች እንደሚከናወኑ በአጠቃላይ ማሳየት አለባችሁ። እንደዛ በምታሳዩበት ጊዜ ነው እናንተ ማንነታችሁ የሚወደደው ማለት ነው። የዚህ ቪዲዮ ዋና ዓላማ ራሳችሁን የመሸጥ ችሎታ እንዲኖራችሁ ማድረግ ነው። በቃ ራሳችሁን ለሰዎች አውጥታችሁ መናገር፣ ማስተላለፍ፣ እናንተን ሴል ማድረግ መቻል አለባችሁ። ምክንያቱም እናንተ በምትሸጡበት ጊዜ ነው ማስታወቂያ አሰሪዎች የሚመጡትና በእናንተ ለማስተዋወቅ የሚፈልጉት ማለት ነው። ምክንያቱም በራሳችሁ በምትሸጡበት ጊዜ በጣም ታዋቂ ትሆናላችሁ፣ ተወዳጅ ትሆናላችሁ። ስለዚህ ማስታወቂያ አሰሪዎች መጥተው እናንተ ጋር በሚያሰሩበት ጊዜ የእናንተን የሚመለከቷችሁ ሰዎች፣ የሚወዷችሁ ሰዎች የምታስተዋውቁትን ነገር ለመጠቀም በጣም ፈቃደኛ ነው የሚሆኑት። ስለዚህ ማስታወቂያ አሰሪው በጣም ተጠቃሚ ስለሚሆን ለእናንተም ደግሞ አሪፍ ገንዘብ ይከፍላችኋል ማለት ነው። ኢንድ ፕሮዳክቱ እሱ ስለሆነ እናንተ ገንዘብ እንድታገኙ ነው ኮንተንት ክሬሽንን የምትጀምሩት። ስለዚህ በኮንተንት ክሬሽን ገንዘብ ለማግኘት ደግሞ ዋነኛው መንገድ ፕሮሞሽን ነው። ፕሮሞሽን ለመስራት ደግሞ የሚያስፈልገው ዋነኛው ነገር
ማንነታችሁ መሸጥ አለባችሁ። ማንነታችሁ በምትሸጡበት ጊዜ ነው ሰዎች የእናንተ ማንነት ተቀብለው በጣም የሚወዷችሁ የሚያደንቋችሁና የሚከታተሏችሁ ማለት ነው። በዋናነት የኮንተንት ክሬሽን ዓላማ ኢንጌጅመንት መፍጠር ነው። ለምሳሌ ቲክቶክ ክሬቲቭ አዋርድ ላይ ካሸነፉት ሰዎች ውስጥ 500,000 ምናምን ፎሎወር ከዛ በታች ያላቸው ብዙ ሰዎች አሉ። ነገር ግን እንዴት አሸንፉ ካላችሁ ኢንጌጅመንት ስላላቸው ነው። እንደሱ ሰዎች ናቸው ደግሞ በ500,000 ፎሎወር 1 ሚሊዮን ፎሎወር ካለው በላይ ገንዘብ እየሰሩ ያሉ ማለት ነው። ስለዚህ ዓላማው ታዋቂ መሆን ብቻ ሳይሆን ኢንጌጅመንት መፍጠር ማለት ነው። እኔም ይሄንን ነገር በደንብ እየሰራሁበት ያለው በጣም በተደጋጋሚ ተመልካች ነው እንጂ ማገኘው ኢንጌጅመንት ይቀንሳል። ስለዚህ የኔም ዓላማ የሚሆነው ኢንጌጅመንት መገንባት ነው። ኢንጌጅመንት በምገነባበት ጊዜ ነው በደንብ ፕሮሞሽን አሰሪዎች እየመጡ እኔ ጋር የሚያስተዋውቁት። ከዛም ደግሞ እኔ በደንብ ተከፋይ ሆኖ ከዛም ደግሞ በዛ ገንዘብ ደግሞ ኮንተንቴን አፕግሬድ ማድረገው ማለት ነው። ስለዚህ የእናንተ የኮንተንት ክሬሽን ዋና ዓላማ ራሳችሁን መሸጥ ላይ መሆን አለበት። ራሳችሁን ለመሸጥ ደግሞ እነዚህ 5 ዋና ስቴፖች አሳየቻችኋለሁ ማለት ነው። እነዚህ 5 ዋና ስቴፖች ከተከተላችሁ ራሳችሁን በደንብ አድርጋችሁ ሽጣችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ራሳችሁን ሽጡ ስላችሁ ደግሞ በመጥፎ ነገር አትውሰዱት። ራስ ከመሸጥ ጋር ምንም የሚገናኝ ነገር የለም። ራሳችሁን አስተዋውቁ ለማለት ያክል ነው ይሄን ቃል የተጠቀምኩት ማለት ነው። እንደዚህ አይነት ስለ ኮንተንት ክሬሽን የሚጠቅሙ ቪዲዮዎችን ደግሞ በየሳምንቱ 40 ለማግኘት ከፈለጋችሁ የቅዱስ ጎሳዬ ቻናል ሰብስክራይብ በማድረግ ተቀላቀሉት ማለት ነው። ስለ ኮንተንት ክሬሽን በየሳምንቱ አሪፍ ቪዲዮዎችን እየሰራው አሪፍ ኮሚኒቲ ቢልድ በማድረግ ሂደት ላይ ያለው ሰው ነኝ። ስለዚህ ይሄ ቪዲዮ ቫይራል እንዲወጣ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችንን ያግዙት ማለት ነው። ሳምንት አርብ ደርሶ እስከምንገናኝ ድረስ ደግሞ ሰላም ቆዩኝ።